ኬዞቹ አስተማሪ አለመሆናቸውን አይደለም የሚያሳየው አሁን እየተፈጠሩ ያሉ ድፍረቶች። በፍርድ ቤት የተያዙ ጉዳዮች አብዛኛው ጉዳዮች ያው ቅድም እንደነገርኩ ነው። ፍርድ ቤቶች የሚያዩት ማስረጃ ነው። የተበላሸ ማስረጃ ህግና ስርዓቱን ተከትሎ ያልተደረገ ውል ፍርድ ቤቶች ምን ሊያደርጉ ይችላል? ፍርድ ቤቶች እኮ የቀረበላቸው ማስረጃ አይቶ ፍርድ ከመስጠት በዘለለ ውል ሲያደርግ እንደዚህ ነው ማድረግ አለበት ብሎ የህግ ምክር አይሰጡም። ፍትህ ነው ይሰጡ። አዋጅ ቁጥር 1357 አንድ ሪስቴት እኮ ገንዘብ ሲቀበል እኮ ዋስትና መስጠት አለበት ይላል። ይሄ ስርዓት እኮ ነው አዲስ ስርዓት የመጣው። ይሄ ስርዓት ካለ ሪስቴቶች ስርዓት ይዞ ይሰራሉ። የህግ አካላትን በማስተርጎም ጠጋ ብሎ ይሄ ውል ጤናማ ነው ወይ ብሎ መጠየቅ ትልቁ ችግር ነው ስላልን ከትላንት ዛሬ እንደው ትንሽ የሚባል ለውጥ አምጥቷል ወይ? ብሶበታል። አሁን ያለው ክርክር የሪስቴት ክርክር በጣም ብሶበታል። ከሳሽና ተከሳሽ ሆነው የሚቀርቡባቸው ጉዳዮች ይመጣሉ። ያንን ነገር ለሚመለከተውን አጣርተ በመረጃ በማስረጃ ተደርጎ ለፍርድ ይቀርባል፣ ብይን ይሰጣል። ብይኖቹ ምን ያህል ስኬታማ ናቸው? ምን ያህል አስተማሪ ናቸው? ኬዞቹን የሚመጡ ናቸው ወይ? እስከዛሬ እያየናቸው ያሉ የፍርድ ቤት በዚህ በሪል ስቴት ጉዳይ ላይ የሚፈጥሩ ኬዞች ምን ያክል ኬዙን ያማከለ ፍርድ ነው ያገኛሉ? ወደ ፍርድ ቤት የሄዱ ጉዳዮች በዋናነት ያው መፍትሄ ማግኘቱ አይቀርም። ፍርድ ቤቶች የሚያዩበት ምክንያት መጀመሪያ ውሉን ያያሉ። ከዛ በኋላ የቀረቡትን በተጓዳኝ ያሉትን ማስረጃዎችን ያያሉ። ምስክር መስማት ካለባቸው በዛ አግባብ ምስክሮችን ይሰማሉ። ያ አይደለም ግን ለአልሚው የሚጠቅመው ለቤት ገዢው የሚጠቅመው ያ አይደለም። ከመነሻውኑ ሪል ስቴቱ ስርዓትና ህግን ተከትሎ መስራት መቻል አለበት የሚል እምነት አለኝ። ሪል ስቴትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ የሚባል ወጥቷል። በ2016 አካባቢ የወጣ አዋጅ ቁጥር 1357 እሱ ላይ በዝርዝር አስቀምጧል። ይህንን ማንሳት የፈለግኩት ለምንድን ነው የሚሰጡት የፍርድ ቤት ብያኔዎች አመርቂ ቢሆኑ ኬዞቹን በደንብ የሚመጥኑ ቢሆኑ ለሌላው መቀጣጫ ነው የሚሆነው። የፍርድ አንዱ መንገድ ለሌላው ማስተማሪያ እንዲሆን የሆነ ሰውዬ የሆነ ነገር አድርጎ 40-50 ዓመት ስለታሰረ ብቻ አይደለም እናንተም ብዙ ጊዜ ስትሉ እንደምንሰማው። ስለዚህ ተገቢውን ፍርድ እያገኙ ከሆነ ኬዞቹ ለምንድን ነው እስከዛሬ ድረስ የዘለቁ ክርክሮችን የምንሰማው? አንዱ ሪል ስቴት አንዱ ላይ ከደረሰው የፍርድ ቤት ኬዝ ትምህርት ወስዶ ራሱን ሊያቅብ ራሱን በትክክለኛ መንገድ ለማስጓዝ ሲሞክር ብዙ ማናየው ለምንድን ነው? ለምን ኢቭን እስከምን ተደርሷል? አሁን የራሱ ባልሆነ ንብረት በ3D ማስታወቂያዎች የኔ ነው እያለ ግዙኝ የሚል ማስታወቂያ ድፍረቶች ይታያሉ። መቼም ድርጅቱ እዚህ ሀገር ላይ ቆሞ ካልሆነ በስተቀረ ምንም ነገር ሊሸጥ ሊለውጥ አይችልም። ሌላ ሀገር ላይ ሆኖ እዚህ ያለው ንብረት ነው ሊሸጥ ሊለውጥ የሚችለው። ስለዚህ ኬዞቹ አስተማሪ አለመሆናቸውን አይደለም የሚያሳየው አሁን እየተፈጠሩ ያሉ ድፍረቶች። በፍርድ ቤት የተያዙ ጉዳዮች አብዛኛው ጉዳዮች ያው ቅድም እንደነገርኩ ነው። ፍርድ ቤቶች የሚያዩት ማስረጃ ነው። የተበላሸ ማስረጃ ህግና ስርዓቱን ተከትሎ ያልተደረገ ውል ፍርድ ቤቶች ምን ሊያደርጉ ይችላሉ? ፍርድ ቤቶች እኮ ህጉ የሚለው ፍርድ ቤቶች እኮ በግልጽ የተቀመጠን ውል እኮ መተርጎም አይችሉም። ህጉ ይከለክላቸዋል። ፍትሐ ብሔር ህግ ቁጥር 1738-39 አካባቢ ላይ ተቀምጧል። ፍርድ ቤቶች በግልጽ የተቀመጠን ውል እንደዚህ ነው ብሎ ሊተረጉሙ አይችሉም። በግልጽ ኤቢ ከተባለ ኤቢ ነው ፍርድ መስጠት ያለባቸው። ስለዚህ የፍርድ ቤቶች ችግር እኮ መሰረታዊ ችግር አይደለም። ከመነሻውኑ ሪል ስቴት የሚገባ ሰው የሚያደርጋቸው ውሎች ህግና ስርዓትን ጠብቆ ባለሙያን አማክሮ ከባለሙያ ጋር ተመካክሮ ስለማያደርጋቸው ምን ሊያደርግ ይችላል? ፍርድ ቤቶች እኮ የቀረበላቸው ማስረጃ አይቶ ፍርድ ከመስጠት በዘለለ ውል ሲያደርግ እንደዚህ ነው ማድረግ አለበት ብሎ የህግ ምክር አይሰጡም። ፍትህ ነው የሚሰጡት። ስለዚህ ፍርድ ቤቶች ላይ ብቻ አይደለም ማየት አለብን። ሪል ስቴት ከመደረጉ በፊት ሪል ስቴት የሚገዛው ሰው የሚያደርገው ሪል ስቴት በተገቢ መልኩ አጥንቶ ስለ ሪል ስቴቱ አውቆ ውሎቹን ሲያደርግ ተጠንቅቆ በዛ አግባብ ነው ስም እና ዝና ያለው ሪል ስቴት እኮ ነው መዋዋል ያለበት። ዝም ብሎ አሁን እያየን ያለ ነው እሱን አይደል እንዴ? 200 ካሬ ሜትር ላይ ሪል ስቴት አለማለሁ ብሎ አይደል እንዴ ሪል ስቴት እየሸጠ ያለው? በ150 ካሬ ሜትር ላይ ሪል ስቴት እየሸጠ አይደል እንዴ ያለው ሰው? ምን ማለት ነው? ይሄ ሪል ስቴት ነው እንዴ? ይሄ እኮ
ትክክል አይደለም። ስለዚህ ህብረተሰቡ ሪል ስቴት ውስጥ የሚገባ የሪል ስቴት ውል የሚያደርግ ሰው የሚገዛው ሪል ስቴት ምን አይነት ሪል ስቴት ነው ብሎ ነው ማወቅ ያለበት። ብዙዎቹ እኮ ብዙ ሪል ስቴቶች እያየናቸው ነው አይደለ? በተጨባጭ ሪል ስቴት ከሰሩ በኋላ ለባንክ ያስይዛሉ እኮ ንብረቱ። እኔ በተጨባጭ ማውቃቸው ሪል ስቴቶች አሉ ባንክ አስይዘው ከሰው ገንዘብ ተቀብለው ሪል ስቴት ሽጬልሃለሁ ካሉ በኋላ ባንክ ደግሞ ያስይዛሉ። በባንክ ሲስተም ተያይዟል ይላሉ ገንዘቡ። ከዛ በኋላ ሰው መረከብ አይችልም። ፍርድ ቤቶች ምን ሊያደርጉ ይችላሉ? ስለዚህ ሪል ስቴት አልሚዎቹ በራሳቸው ጠንቃቃ መሆን አለባቸው። አሁን ምናልባት እናየዋለን። ከዚህ ጋር በተገናኘ አዋጁ ላይ እንሄድበት እንችላለን። አዋጁ ላይ ምንድን ነው መሰለ አዋጅ ቁጥር 1357 ስርዓት አስይዟቸዋል ሪል ስቴቶችን። አዋጅ ቁጥር 1357 2016 ስርዓት አስይዟቸዋል። ሪል ስቴት እኮ ከመምጣት በፊት ይላል አዋጁ እኮ የሪል ስቴት ለመሆኑ የብቃት ማረጋገጫ ይሰጣል እኮ አዋጁ። የብቃት ማረጋገጫ ምስክር ወረቀት የሌለው ሪል ስቴት እኮ ሊሰራ አይችልም ይላል አዋጁ እኮ። አንድ ሪል ስቴት ውል ሲያደርግ ውሉ ምን ማካተት እንዳለበት እኮ አዋጅ ቁጥር 1357 በግልጽ አስቀምጧል። እንደገና ደግሞ ያን ብቻም አይደለም አዋጅ ቁጥር 1357 አንድ ሪል ስቴት እኮ ገንዘብ ሲቀበል እኮ ዋስትና መስጠት አለበት ይላል። ይሄ ስርዓት እኮ ነው አዲስ ስርዓት የመጣው። ይሄ ስርዓት ካለ ሪል ስቴቶች ስርዓት ይዘው ይሰራሉ ማለት ነው። የድሮውን ነገር ትተን አዲስ ሪል ስቴት ስርዓት ይዘን እየመጣን ነው ማለት ነው። 1357 በደንብ አድርጎ በዝርዝር ዋስትና እንዴት ማንሳት አለባቸው፣ አንድ ሪል ስቴት ሊባል የሚችለው ምን አይነት ምስክር ወረቀት ማግኘት እንዳለበት በግልጽ አስቀምጧል። ሪል ስቴት ውል ስታደርግ ምን ማካተት እንዳለብህ አስቀምጧል። ያን ካላደረግ ሪል ስቴት ልትባል አትችልም፣ ውሉ ፈራሽ ነው፣ ትጠየቃለህ ብሎ ያስቀምጠበት ሁኔታ አለ። ስለዚህ 1357 በጣም እኔ ለሪል ስቴት አልሚው ለሪል ስቴት ገዢው እንደ ትልቅ አጋጣሚና የመስራች ነው ብዬ ነው የማምነው። እንግዲህ በእነዚህ ኬዞች ላይ በሂደቶች የሚመጡ ነገሮች አሉ። እዚህ ደረስን። የአመታት ኬዝ ነው። ቀደም ያሉ ብዙ ነገሮችን አነሳን። አንተ እንግዲህ በጉዳዩ ላይ ብዙ ጊዜ ሰርተህበታል ብለናል። ከትላንት ዛሬ የመሻሻል ነገሮች አይተህበታል? በተለይ ደግሞ ቤት አልሚው ውሉን የህግ አካላትን በማስተርጎም ጠጋ ብሎ ይሄ ውል ጤናማ ነው ወይ ብሎ መጠየቅ ትልቁ ችግር ነው ስላልን ከትላንት ዛሬ እንደው ትንሽ የሚባል ለውጥ አምጥቷል ወይ ወይስ እንደው ባለበት ነው ያለው የሚለው ብሶበታል። አሁን ያለው ክርክር የሪል ስቴት ክርክር በጣም ብሶበታል። ፍርድ ቤት ላይ እያየን ያለ ነው። የንግድ ምክር ቤት ላይ እያየን ያለ ነው። በተለያየ ቦታ እያየን ያለ ነው እኮ ከፍተኛ ነው። አሁን እንደውም እየበዛ ነው። ትልልቅ የሚባሉት ሪል ስቴቶች እኮ ወደ ፍርድ ቤት እየሄዱ ነው። አልሚዎቹ ገዢዎቹ ቤት ገዢዎቹ እኮ ፍርድ ቤት እየሄዱ ነው። እያየን ነው በየጊዜው አይደለም። ገንዘብ ታገደ፣ ሪል ስቴቶቹ ታገዱ። ይሄ ከምን የመነጨ ነው? ህግና ስርዓትን ተከትሎ የሚመጣ የሪል ስቴት አካሄድ ስለሌለ ነው። አዋጅ ቁጥር 1157 በተጨባጭ ወደ ተግባር አልገባም። ወደ ተግባር ቢገባ እኮ ኖሮ አንድ ሪል ስቴት ነው ብዬ ስመጣ እኔ መጀመሪያ ማድረገው ነገር ምንድን ነው? የብቃት ማረጋገጫ ሊያገኝ ይገባል እኮ። የብቃት ማረጋገጫ የሌለው ሪል ስቴት ሊባል አይችልም ይላል እኮ አዋጅ ቁጥር 1357። አንድ ሪል ስቴት ውል ሲያደርግ ምንም ማካተት እንዳለበት እኮ አስቀምጧል። ይህን ሁሉ የፍርድ ቤቶችን ችግር ህጉ መፍትሄ ሰጥቶታል። ነገር ግን ህጉን ስለማንተገብረው ጉዳዩ ወዴት ሄደ? ፍርድ ቤት ላይ ማጨናነቅ ሄደ። ስለዚህ እየባሰበት ነው። ፍቃድ ሰጪው አካል ራሱ ለአንድ ሪል ስቴት ማሟላት ያለበትን ነገር አሟልታል ብሎ ፍቃዱን ሲሰጥ ምን ያክል ሪኳየርመንቶቹ ማሟላቱን ኢንስፔክት በቦታው ሄዶ ማየት ያለበት፣ መሬት ከሆነ መሬቱን መረከቡን፣ የማሽነሪ ካለው ለኮንስትራክሽን ዝግጁ መሆኑን፣ እነዚህ የኢንስፔክሽን ስራዎች አሉ አይደለ? ጤናማ ህይወት ላይ ያለ ድርጅት ነው ለማለት የሚያስፈልጉ ነገሮች ምን ያክል ያሟላል ብላችሁ በኬዞቻችሁ የዳሰሳችኋቸው ነገሮች አሉ ወይ? እጠራጠራለሁ። ያለ አይመስለኝም። ብዙ ጊዜ ሪል ስቴቶች ላይ እንደዚህ ፍቃድ ሲሰጡ የሚሰጡት አካላቶች ሪል ስቴቱ በተገቢ መልኩ ነው ምናምን አይ ዶንት ቲንክ አይመስለኝም። እያየን ነዋ። 200 ካሬ ሜትር መሬት አለ ሪል ስቴት አድርጌያለሁ ብሎ የሚመጣ አካል አዋጁ እኮ 1357 እኮ ሚኒመም ብሎ ያስቀመጠው እኮ 1500 ካሬ እኮ 1500 ካሬ ሜትር ነው። 1500 ካሬ ሜትር በዚህ ከተማ ላይ እስቲ ሪል ስቴት ቁጠርልኝ። ሪል ስቴት አልሚ ብሎ 1500 ካሬ ሜትር። አንደኛ የመሬት ውድነት ምንድነው ያደረገው? ሰው
በማህበር ይደራጅና ሪል ስቴት ብሎ ያቋቁማል። የቪላና የአፓርታማ ይለያየውን በፍጹም ለምሳሌ ለውጭ ሀገር አዋጁ ቁጥር 1357 ለውጭ ባለሀብቶች ለብቻ አስቀምጧል፣ ለሀገር ውስጥ ባለሀብቶች ለብቻ አስቀምጧል። ሪኳየርመንት አስቀምጧል እኮ አንድ ሪል ስቴት ስንት ካሬ ሜትር መሆን አለበት? ለሀገር ውስጥ 1000 ካሬ ይላል፣ ለውጭ ባለሀብቶች 1500 ይላል። ሪኳየርመንት ዋስትና ማስያዝ አለብህ ይላል፣ የብቃት ማረጋገጫ መውሰድ አለብህ ይላል። እነዚህ ነገሮች እኮ አልተሟሉም እኮ። ብዙ ቦታ እስቲ ሂድና ሪል ስቴቶችን ተመልከት። በአሁን ጊዜ በአዲስ አበባ ውስጥ 200 ካሬ 1000 ካሬ 1000 ካሬ ማለት የሞሉ የሉ 300 ካሬ 500 ካሬ እንደዚህ ናቸው። እነዚህ ሪል ስቴቶች ይባላሉ እንዴ? አይደሉም። የሪል ስቴት እኮ ራሱን የቻለ ስታንዳርድ ተቀምጦላቸው ገብቷል። አንድ ሪል ስቴት ማሟላት ያለበት ነገር ተቀምጦ በስርዓት እኮ የተደረጉ ሪል ስቴቶች የሉም ዝም ብሎ። ስለዚህ ሰውም የቤት ችግር ስላለበት ይዋዋላል፣ ወይ ገንዘብ ውጥረት ስላለበት ይዋዋላል። እኔ ፕራክቲካል የገጠመኝ ኬዝ አለ። የግልግል ዳኛ ሆኜ እያየሁት ያለ ጉዳይ አለ። በጣም ያሳዝናል። ሪል ስቴት ተብሎ የተሸጠው። ስለዚህ እንደዚህ አይነት ነገሮች ህግና ስርዓትን ሳይጠብቁ ሪል ስቴትን ሊያሟሉ የሚችሉ አካላቶች በሌሉበት ሁኔታ ሪል ስቴት ብሎ ይሸጣል። አሁን እኮ በየመንገዱ ደላላ አሳልፈን እኮ የሪል ስቴት ብዛቱ ሰው ግን አያያቸውም እኮ። ስለዚህ ላዩን አይቶ ነው ሰው የሚገባ። ስለዚህ ፍርድ ቤት ክርክሩ ይቀጥላል፣ በገና ይቀጥላል። ያ ሰው ቤት ገዢው እንዳለ ክስ እንደውም አንዳንዶቹ ይዘውት ነው። አሁን በጣም ከፍተኛ ክርክሮች ይኖራሉ ፍርድ ቤት ላይ። አንደኛ የፍርድ ቤት ስራም በተገቢ መልኩ እንዳይሰራ ያደርጋል። ይሄ ምንድነው ትልቁ ችግር? ያ ሪል ስቴት ብቃት ማረጋገጫ የሚሰጠው አካል ልልነት ነው። የቤት ገንብቶ ማስረከቢያ ጊዜ መዘግየት፣ በቃል አለመገኘት፣ የውል ሰጪውን ወይም ደግሞ የገዢውን ንብረት ገንዘብ ይዞ መጥፋት፣ እንዲሁም ደግሞ ከሁሉም በላይ በውል መዋዋል በሚኖርበት ወቅት ከአልሚው ጋር የምንዋዋላቸው ውሎች ችግሮች፣ እነዚህን ሁሉ ይህንን ነጥብ በተለይ መጨረሻውን አስኳል አድርገን በሪል ስቴት ጉዳይ ላይ እየተነጋገርን እንገኛለን። አድማጭ ተመልካቾቻችን ይህ ከፓን አፍሪክ የጥብቅና ድርጅት ወደ እናንተ የሚደርሰው በህግ በኩል የተሰኘው ፕሮግራማችን ነው። እናንተስ በሪል ስቴት ጉዳዮች ላይ ምን ገጥሟችኋል? የኮመንት ማስፈሪያው ገጽ ላይ ሀሳባችሁን ስጡን። በስልክም ልታገኙን ትችላላችሁ። ስክሪን ላይ በምታዩቸው ቁጥሮች ደውሉልን። ሀሳባችሁን በአክብሮት እንቀበላለን። እሺ ማሜ፣ እንግዲህ እኔ ጋር ከሪል ስቴት ጋር በተያያዙ ምን ማወቅ አለብን፣ የፍርድ ቤት ኬዞቻቸውስ እንዴት ይዳሰሳሉ የሚለውን የያዝኳቸውን ጥያቄዎች አጠናቅቄያለሁ። እንደው እንደ መዝጊያ እቺን ነጥብ ዘንግቻታለሁ ምትላት፣ እንዲሁም ደግሞ ማሳሰቢያ ይህን ተከተሉ ወይም ተመልከቱ የምትላቸው ነገሮች ለተመልካቾቻችን ካሉ በዚህ እንስካ። እኔ እንደ ህግ ባለሙያ ሁለት ነገር ልናገር። አንደኛ አልሚዎች ሪል ስቴት ውል ሲያደርጉ ወይ ደግሞ ሪል ስቴት ሲያገዱ በትክክለኛ ነገር ላይ ወይ ደግሞ በሰሩት በገነቡት ላይ ቢያደርጉ የመጀመሪያ ነው። ያለበዚያ ችግሩ ምን ይሆናል? የፍርድ ቤት ችግር ነው የሚሆነው። ችግሩ ምን ይሆናል? በኋላ ፍርድ ቤት የመመለስ ፍርድ ቤት መሄዱ ብቻ አይደለም፣ የእነሱንም የመልካም ስም ይባላል ያጎድፋል። በተደጋጋሚ ጊዜ እያየን ያለ ነው። ምንድን ነው በጣም ጥሩ ስራ እየሰሩ ያሉ ሪል ስቴቶች በኋላ ላይ በእንደዚህ አይነት ችግር ውስጥ ይሆኑና ጉዳዩ ፍርድ ቤት ይሆናል። ስለዚህ የእነሱን ወደፊት የመቀጠላቸው ጉዱላቸው፣ መልካም ስማቸውን፣ ዝናቸውን የመቀጥሎ የሚሄድ ነገር በጣም ያስቸግራል። ይሄ በጣም ጥንቃቄ የሚደረግ የመጀመሪያ ፖይንት ነው። ሁለተኛ ቤት ገዢዎችም ውል ሲዋዋሉ በባለሙያ ጋር እንዲዋዋሉ፣ ባለሙያን ቢያማክሩ፣ ከባለሙያ ጋር ቢሰሩ ፍርድ ቤት ነገ ከነገ ወዲያ ወደፊት ፍርድ ቤት ላይ ያላቸውን ችግሮች ለመቅረፍ ይችላሉ። ስለዚህ በሶስተኛ ደረጃ ደግሞ እኔ ህግ አለን። አዋጅ ቁጥር 1357 2016 ይተግበር። ይሄ ከተተገበረ ምንድን ነው ሰዎች እዛ ላይ የተቀመጠው ሪኳየርመንትን የሚያሟሉ ሪል ስቴቶች ምን ሪኳየርመንቶችን አሟልቶ እንደሚሄዱ በግልጽ ስለሚያስቀምጥ ያን አስተካክሎ ይሄዳል። ያ ምን ይቀርፋል? ወደፊት በህብረተሰቡ ላይ የሚመጣውን በቤት ገዢው ላይ የሚመጣውን ችግር እየቀረፈ ነው የሚሄደው። ስለዚህ 1357 የሪል ስቴት ላይ ያለው ጉዳይን በተመለከተ መዳኛ ነው ማለት ነው። በቃ መዳኛ ነገር ነው። እሱን እንዲተገበር እኛም እንደ ህግ ባለሙያ ምን ማድረግ አለብን? ግፊት ማድረግ አለብን። በቃ
1357 2016 ያለው አዋጅ ላይ የተቀመጠው ነገር መተግበር መቻል አለበት። ለሪል ስቴት አልሚውም ይጠቅማል፣ ለቤት ገዢውም ይጠቅማል የሚል መጨረሻ ሀሳብ ለማስተላለፍ ነው። አመሰግናለሁ። ክቡራን ተመልካቾቻችን ከፓን አፍሪካ የጥብቅና ድርጅት ወደ እናንተ ሲደርስ የነበረው በህግ በኩል ፕሮግራማችን ዛሬ የሪል ስቴትን ጉዳይ የተመለከትንበት መርሃ ግብር ይህን ይመስል ነበር። ሳምንት ወይም በቀጣይ ዝግጅታችን ሌሎች ሀሳቦችን ወደ እናንተ እናደርሳለን። ይዳሰሱልን ብላችሁ የምታስቧቸው የህግ ነክ ጥያቄዎች ሲኖራችሁ በአስተያየት መስጫ ሰሌዳው ላይ አስፈሩልን ወይም በስልክ ቁጥሮቻችን ልትደውሉልን እንችላላችሁ። የዛሬውን በዚሁ አበቃን። የህግ አማካሪና ጠበቃን መሐመድ በሽርን በእናንተ ስም ከልብ እናመሰግናለን። አዘጋጅተን በማቅረብ ሱራፌል ደሞዝ አብሬያችሁ ነበርኩ። መልካም